ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 2 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዘንላችሁ የቀረብ ነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከነገ ሐምሌ 3 ቀን 2018 ጀምሮ የኢትዮጵያ አየር መንገድ አዲስ በረራ እንደሚጀምር ይፋ አድርጓል። የት አካባቢ ነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ ግብር ከፋዮችን በተመለከተ በዛሬው ዕለት አዲስ መረጃ ተሰምቷል። ምንድነው? ወደ እናንተ ይዘነዋል። በሌላው መረጃችን አሳዛኝ የሆነ ዜና በተለይ ነጋዴዎችን በተመለከተ ይፋ ሆኗል። በ20 ቀናት ውስጥ ለቀው እንዲወጡ ማስጠንቀቂያ መሰጠቱ በዚህ ሰዓት ይፋ ሆኗል። የት ጋር ነው? ከምን ጋር ተያይዞ ነው? እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከነጋዴዎች ጋር በተያያዘ አስደንጋጭ የሆነ መረጃ ወጥቷል። በዚህ መረጃ መሰረት በ20 ቀናት ውስጥ ለቃችሁ እንድትወጡ የሚል መረጃ የዚህ ሀበሻ ሪፖርት ይፋ አድርጓል። በአዲስ አበባ ከተማ እምብርት መርካቶ አካባቢ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤታቸውን ለቀው እንዲወጡ ማስጠንቀቂያ እንደተሰጣቸው በማስታወቅ ውሳኔውን አወገዙ። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ አካባቢ የኖረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳረግ መሆኑን ነጋዴዎች በምሬት መግለጻቸውን እዚህ ሀበሻ ገልጸዋል። የፌዴራል ቤቶች ኮርፖሬት ቅርንጫፍ አንድ ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ ማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤታቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሄደው የኮሪደር ልማት ስራ ቦታ ተመርጦ እንዲለቅ መጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን የንግድ ቤቶች የተከራዩ ግለሰቦች ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና መብራት ክፍያቸውን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ በጥብቅ ትዕዛዝ አስተላልፈዋል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ ማስጠንቀቂያ ደብዳቤው ላይ በግልጽ ሰፍሯል። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪም አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ ኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ ማለቱንም ገልጿል። የከተማውን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረጅም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድ መከተሉን መንግስት ለከባድ ትችት እያጋጠመው ይገኛልም ተብሏል። በሺዎች የሚቆጠሩ ዜጎች የዕለት ተዕለት ጉርስ በሚያገኙበትና ሰፊ የሥራ ዕድል በተፈጠረበት መርካቶን የመሰለ ግዙፍ የገበያ ማዕከል ውስጥ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ ዕቅድ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑን የፖለቲካና ኢኮኖሚ ተንታኞች ማንሳታቸው እንደሚገኙ በዚህ ሰዓት እዚህ ሀበሻ ዘግቦታል። በሌላው መረጃችን ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ ግብር ከፋዮችን በተመለከተ አዲስ መረጃ ወጥቷል። ገቢዎች ሚኒስቴር ይፋ ያደረገው የግብር ከፋዮች ምደባ በየ3 ዓመቱ የሚከናወን መሆኑን የተገለጸ ሲሆን ከሐምሌ 1 ቀን 2018 ጀምሮ ግብር ከፋዮች ታክስ የሚከፈልም ሆነ ማንኛውም አገልግሎት የሚያገኝ አዲስ በተመደበበት ግብር ከፋይ ቅርንጫፍ ጽሕፈት ቤት በኩል ብቻ መሆኑን በዚህ ሰዓት ይፋ ሆኗል። በገቢዎች ሚኒስቴር ስር ያሉ ቅርንጫፍ ጽሕፈት ቤቶችም በአዲሱ ምደባ መሰረት ወደ ቅርንጫፎቻቸው የተመደቡ ግብር ከፋዮችን ዝርዝር ይፋ በማድረግ ላይ ይገኛልም ተብሏል።
ቲክቫ ኢትዮጵያ የምደባውን አስፈላጊነት ምንድነው ሲል የገቢዎች ሚኒስትርን ጠይቋል። ሚኒስትሩ በሰጠው ምላሽ የግብር ከፋዮች ምደባ ወይንም ሴግሜንቴሽን በየ3 ዓመቱ የሚከናወን አሰራር መሆኑን በመግለጽ ዋና ዓላማው ለአገልግሎት አሰጣጥ ምቹ ሁኔታን መፍጠር መሆኑንም ተናግረዋል። የምደባ ግብር ከፋዮችን እንደየስራቸው ዘርፋቸው እንዲገቢያቸው መጠን በተመሳሳይ ክላስተር እንዲመድብ ያደርጋል ያሉ ሲሆን የቅርንጫፎች ለተመደበላቸው ግብር ከፋዮች እንደየባህሪያቸው ልዩ ድጋፍና አገልግሎት እንዲሰጥ ያስችላልም ተብሏል። በተጨማሪም የንግድ ተቋማት እያደጉ ሲሄዱ ከአነስተኛ ወደ መካከለኛ ከመካከለኛ ደግሞ ወደ ከፍተኛ ግብር ከፋይነት የሚሸጋገሩበት እንዲሁም የንግድ እንቅስቃሴያቸው ሲቀንስ ወደ ታች የሚወርድበት ሁኔታ መኖሩን ምደባው አስፈላጊ እንደሚያደርግም ተገልጿል። ሚኒስቴር መስሪያ ቤቱ ግብር ከፋዮች በቅርብ ርቀት አገልግሎት እንዲያገኙ ለማድረግ የሎኬሽን ወይንም የቦታ ምቹነት ታሳቢ ተደርጓልም ተብሏል። ለዚህም በቅርቡ 3ኛው የመካከለኛው ግብር ከፋዩ ቅርንጫፍ ጽህፈት ቤት በግሎባል አካባቢ መከፈቱን ጠቅሰው ሚኒስትሩ በሰጠው ማብራሪያ አንድ ሰው ግብር ከፋይ እንደ ግብሩ ባህሪ ባለበት ግብር የመክፈል አቅም ላይ ላይቆይ ይችላል ወይንም ንግዱ ሲያድግ ወደ ከፍተኛ ወይም መካከለኛ ደግሞ ወደ ከፍተኛ እያንዳንዱ ደግሞ እየደከመ ከሄደ ከፍተኛ የተባለውን ወደ መካከለኛው ሊወርድ ይችላል የሚል ምደባውን ለማከናወን ሌላ ምክንያት ተሰጥቷልም ተብሏል። በአሁኑ ወቅትም አዲስ የተከፈተና ነባር ቅርንጫፍ ጽህፈት ቤቶች ወደ እነሱ የተመደቡ ግብር ከፋዮችን ዝርዝር ይፋ ያደረጉ ጥሪ ማቅረባቸውን ከቲክቫ ኢትዮጵያ ያገኘነው መረጃ ያመለክታል። በሌላው መረጃችን ከነገ ሐምሌ 3 2018 ጀምሮ አዲስ በረራ እንደሚጀምር የኢትዮጵያ አየር መንገድ አስታወቀ። የኢትዮጵያ አየር መንገድ ወደ ደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን ከተማ ከሐምሌ 3 ቀን 2018 ጀምሮ ሳምንታዊ በረራ እንደሚጀምር አስታወቀ። አየር መንገዱ ወደ ሚዛን አማን አውሮፕላን ማረፊያ በሳምንት 3 የቅድመ ምረቃ በረራዎችን ለማድረግ መዘጋጀቱን በዛሬው ዕለት ባሰራጨው መረጃ ገልጿል ሲል ዋዜማ አስነብበዋል። አየር መንገዱ ከቅርብ ጊዜ ወዲህ የአገር ውስጥ በረራ መዳረሻዎችን በማስፋፋት ላይ እንደሚገኝም የሚታወቅ ነገር መሆኑን ከዋዜማ ያገኘነው መረጃ ያመለክታል። በመጨረሻም ዓለም አቀፍ የገንዘብ ተቋም IMF የዘንድሮውን የዓለም ኢኮኖሚ እድገት ግምት በ2025 ከነበረበት ወደ 3.5 በመቶ ወይንም 3 በመቶ ዝቅ አድርጓልም ተብሏል። ድርጅቱ ባወጣው የቅርብ ጊዜ የዓለም ኢኮኖሚ እይታ ሪፖርት በመካከለኛው ምስራቅ ያለውን ግጭት፣ የኤነርጂ ዋጋ መናርና ቀጣይነት ያለው የጂኦፖለቲካ አለመረጋጋት በዓለም አቀፍ የምርት እድገት ላይ ጫና ማሳደር እንደሚቀጥሉም አስጠንቅቋል። ሆኖም ግን በሰው ሰራሽ አስተውሎና በሌሎች ቴክኖሎጂ ላይ እየተደረገ ያለው ከፍተኛ ኢንቨስትመንትን ከግምቱ የሚያመጣው አሉታዊ ተጽዕኖ በከፊል እያሳካ መሆኑን IMF በዚህ ሰዓት ያወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ